በሀገር ውስጥ ሀገር በድንበር ውስጥ ድንበር እስከ መስራት ደርሶ የመጨረሻው የአሜሪካ ድንበር ይሄ ነው ተራራው ላይ ነው ያለው አጥሩ ራሱ አያችሁ ታጥሩ እዛ ላይ የሚታያችሁ አጥር ከሌላ ሀገር የሚመጡ ሰዎች ያው እሱን አጥር ነው ዘለው የሚገቡት ወደ አሜሪካ ማለት ነው So you're waiting to cross into the US right now? Yes. How far did you travel to get here? 2 meses. አጥሩን ወደምናይበት ሳይድ እየሄድኩ ነው ሜክሲኮ ያው ዋነኛ መሸጋገሪያ ናት ወደ አሜሪካ ማለት ነው ይሄ ቀጥታ ወደ ሜክሲኮ የሚገባው እንደውም ከቻለ ወደ ሜክሲኮ ለመግባት እንሞክራለን ሰላም ከአሜሪካ ሰላም ከዱባይ ዩናይትድ አረብ ኤምሬትስ ዛሬ እንግዲህ ሁለት የተለያዩ የዓለም ክፍሎች ላይ የሰራሁት ቪዲዮ ነው የምታዩት እንግዲህ ከዚህ ከተባበሩት አረብ ኤምሬትስ እና እንዲሁም ከአሜሪካ ደግሞ እንዲሁ የድንበር ቦታዎችን ነው የምናየው በዛሬው ቪዲዮ የምናየው እንግዲህ የዩናይትድ አረብ ኤምሬትስ እና የኦማን አነጋጋሪም አወዛጋቢም ድንበር አላቸው ዩናይትድ አረብ ኤምሬትስ እና ኦማን እና በጣም ትልቅ ሌሰን ልንወስድበት የምንችለው እሱን አሳያችኋለሁ እንዲሁም በዚህ ቪዲዮ ደግሞ በተመሳሳይ ወደ ሰሜን አሜሪካ ደግሞ እናቀናና ደግሞ በሰሜን አሜሪካ በጣም አነጋጋሪውና በአለምም እንግዲህ በተለይ ከትራምፕ ጋር ተያይዞ አጥራጥራለው ይያለ ያጠረው ማጥራ አለ በአሜሪካና በሜክሲኮ መካከለ ያለው ድንበር ማለት ስለዚህ ይሄ ቪዲዮ እንግዲህ በአጠቃላይ እስከዛሬ ከሰራኋቸው ቪዲዮ በጣም ለየት የሚያደርገው አራት ሀገራትን የሚያጠቃልል ነው ሜክሲኮ ዩናይትድ ስቴትስ ኦፍ አሜሪካ the kingdom of Oman እንዲሁም ዩናይትድ አረብ ኤምሬትስ ማለት ነው አራት ሀገራትን የሚያጠቃልል የኦማንና የዩናይትድ አረብ ኤምሬትስ በጣም ግራጋቢ በጣም አስገራሚ በጣም እንግዳ የሆነ ነገር ያለበትና ትልቅ ሌሰን ልንወስድበት የምንችለው ድንበርናይና ወደ አሜሪካ ደግሞ እናቀናለን ማለት ነው ሜክ ሹር ወደ 2 ሚሊዮን እየገባ ነው የዩቲዩብ ቻናላችን ስለዚህ ሰብስክራይብ በማድረግ የዶል ምልክቷን መጫናት ዘንጉ በቅርቡ 2 ሚሊዮን እንገባለን ማለት ነው በደንብ ነው ሴሌብሬት እናደርገው በጣም ደስ የሚል ነው ሁሌም በጉዜ ደግሞ አብራችሁ ይስላላችሁ ሁሉ ጊዜ አመሰግናለሁ እንግዲህ ከልጅነቴ ጀምሮ አለሞ የነበረውን ነገር ያሳካውት በዩቲዩብ ነው ያው ትራቨል ማድረገው እንደምታውቁት ስለዚህ እናንተም ዩቲዩበር መሆን የምትፈልጉ ከሆነ የዩቲዩብ ሚስጥሮችን በአጠቃላይ የተካተቱበት እንዴት የዩቲዩብ ቻናል ይከፈታል እንዴት ማሳደግ ይቻላል አልጎሪዝም ምንድነው ስንት ብር በዩቲዩብ ይገኛል የሚሉትን የመሳሰለ በጣም ብዙ ከዩቲዩብ ጋር የተገናኘ እንዲሁም ኤዲቲንግ ጭምር በአጭሩ ኮርስ የሚሰጥ መጽሐፍ አሳትም ያለው መጽሐፌ እንግዲህ አሁንም በገበያ ላይ ይገኛል በውጭ ሀገራት የምትገኙ አማዞን ላይ አቤል ብርሃኑ ወይም ደግሞ የዩቲዩብ ሚስጥሮች ብላችሁ ብትፈልጉ አንደኛ ላይ ይመጣላችኋል ወይም ደግሞ እዚህ ቪዲዮ ኮሜንት ላይ አንደኛ ላይ የአማዞን ሊንኩን ፒን አደርግላችኋለሁ በሀገር ውስጥ ለምትገኙ ደግሞ በ0949130000 ላይ ቴሌግራም ላይ ቴክስት ብታረጉ የኦርደር ዲቴይሉ ይመጣላችኋል ከዛ ኦርደር ታረጋላችሁ ያላችሁበት ድረስ ይመጣል ማለት ነው ወደ ቪዲዮ ነው የምናቀናው በቀደም ተከተል መጀመሪያ አሁን ዩናይትድ አረብ ኤምሬትስ ዱባይ ነው ያለው ከዱባይ 1 ሰዓት ተኩል ተጉዘን ወደ ኦማን ድንበር ሄደን ያን ግራጋቢ የሆነ ድንበር እናያለን ማለት ነው ወደ ናህዋ ወደሚባል አካባቢ ነው የምንሄደው በአሜሪካም እንዲሁ በሳንዲያጎ ከተማ ደግሞ እንዲሁ ወደ ቦርደር ሄደን የሜክሲኮን ድንበር እናያለን ማለት ነው ስለዚህ የቀዳን ነው ምክንያቱም 1 ሰዓት ተኩል ነው እንጓዛለን 1 ሰዓት ተኩል እንመጣለን ስለዚህ የቀዳን ነው እዚህ እንደምታዩት እዚህ ደግሞ በድርሃም ነው ዋጋው 1 ሊትር ስንት ነው የቱ ጋር ነው እዚህ ገራ ይለጥፉም እዚህ 2 ድርሃም ከ46 ነው 1 ሊትር ቤንዚን የመጀመሪያ ጉዟችን እንደምታዩት 1 ሰዓት ተኩል በላይ ይወስዳል ስለዚህ እንዴት አብራችሁን ቆዩ ያው እንግዲህ ሁሌም በቪዲዮ እንደምላችሁ የድንበር ቪዲዮዎች ለብቻ አሉኝ ታቃላችሁ ከዚህ በፊት የሰሜን ኮሪያና የደቡብ ኮሪያ ድንበርን የኔዘርላንድና የቤልጂየም ቦርደር በጣም አነጋጋሪ የሆኑ ቦርደሮች ጎብኝተናል የኢትዮጵያና የጅቡቲን ድንበር አይተናል የብዙ ሀገራት ድንበራውን እንደዚህ የቫቲካን ምናምን የመሳሰሉ በጣም ብዙ ግራጋቢ አነጋጋሪ በጣም አስገራሚ ሀገራት ከመጎብኘት በዘለለ ድንበር ከጎረቤት ሀገራት ጋር ያላቸው ድንበር ራሱ በጣም ያስገርመኛል ብዙ ጊዜ አትራክት ያደርገኛልና ብዙ ጊዜ ሀገሮች ስጎበኝ ፖሲቢሊቲው ካለ ከጎረቤት ሀገራት ጋር የሚጎራበቱበትን ድንበሮች ባይ በጣም ደስ ይለኛልና እሱን ለማድረግ ብዙ ጊዜ ሞክራለሁ ብዙ ሀገራት በጎበኘው ጊዜ ማለት ነውና ብዙ ጊዜ እኔም ቪዲዮ የምትወዱት ለዛ ነው ታቃላችሁ ብዙዎቻችሁ የምትነግሩኝ ያው ለየት ያለ ነገር ስለማሳያችሁ እንደሆነ ይገባኛልና እኔም በጣም ለየት ያለ ነገር ነው ማሳየት የምወደው ወይም የምፈልገው ግን ይሄንን መስጊድ ላሳያችሁ እንደሚያምር እዩት እና ብዙ ጊዜ በቻልኩት አቅም ድንበሮች ለማሳየት ሞክራለሁና ድንበር ማለት ብዙ ነገር እንዴት ወደዛ መጡ እንዴት አንድ ሀገራት ሁለት ሆኑ እንዴት ሊካፈሉ ቻሉ እንዴት ቦርደራቸውን አሰመሩ የነበራቸው ስምምነት በአጠቃላይ ሂስትሪ የድንበር ሂስትሪ እንዲ በቀላሉ የሚተው አይደለም ብዙ ታሪክ ያለው ነው የድንበር በራሱ ማለት ነው እና አንድ ሀገራት ላይ እንደውም ሰሜን ኮሪያና ደቡብ ኮሪያ እንደዛ አይነት ከፍተኛ የሆነ ፍጥጫ ያለበት ድንበር ላይ እንዴት ሆነው ድንበሩን እንዳሰመሩ እንዴት አድርገው ድንበሩን ራሱ የቱሪስት መዳረሻ እንዳደረጉ ታሳይቻችኋለሁ ከዚህ በፊት ያው በተባበሩት መንግስታት ድርጅት አማካኝነት ወደዛ የተጓዝነው ጉዞ ላይ ማለት ነው ይሄኛውም ትንሽ ለየት ያለ ነገር ያለው ነው ለብዙ ሀገራትም እንደ ምሳሌ ተደርጎ ሊወሰድ የቻለ ቦርደር ነው ስለዚህ እስቲ ይሄድን ነው እንግዲህ መንገዱ በጣም ነው የሚያምረው ኢንፍራስትራክቸሩ ሚድል ኢስት ላይ ምርጥ ነው እንደምታውቁት ይሄድን ነው ሰብስክራይብ አድርጋችኋል አላረጋችሁ አርጓ እኮ ተጭመቼ በልሽ ተጫኑ ቀዩን ነጮና በቃ
ያው በቅርቡ 2 ሚሊዮን እንገባለን። ሶ ቪዲዮን ከወደዳችሁ ሰብስክራይብ ማድረግ አትርሱ። አሁን እንግዲህ ከተባበሩት አረብ ኤምሬትስ ዱባይ ወደ ሻርጃ እየሄድኩኝ ሻርጃ የተባለው ግዛት ውስጥ ነኝ። ሻርጃ አሁን ወደ ቦርደሩ እየተጠጋው ነው። አንድ 30 ደቂቃ ይቀረኛል። 35 ደቂቃ ገደማ ይኸውላችሁ። አሁን ብዙ ጊዜ የተባበሩት አረብ ኤምሬትስን ሰዎች ሲያስቧት የሚያስቧት በቃ በረሃ እና ሜዳማ አድርገው ነው የሚያስቧት በብዛት። ወደዚህ ስትመጡ ወደ ድንበሯ እየተጠጋችሁ ስትመጡ ግን በአጠቃላይ ከዱባይ ስትወጡና በተለይ ሻርጃ ከግማሽ ክፍሉ ወደ ራስ አይል ከይማ ምናምን የሚባሉት ግዛቶቿ ስትሄዱ የምታዩት ተራራ ተመልከቱት። በጣም ግዙፍ የሆኑ ተራሮች ታገኛላችሁ እና ኢቭን መንገዳችሁ ራሱ የሚሆነው በተራሮች መሃል የተከበበ ነው የሚሆነው መንገዳችሁ እና በጣም የሚያስገርሙ ተራሮች ናቸው። በተራራው መሃል ከሄዳችሁ ራሱ የሚገርም ነውና ብዙ ጊዜ ወደዚህ ወደ ክፍለ ሀገሮቻቸው ስትወጡ ኖት ኦንሊ ዱባይ በጣም ብዙ የሚገርሙ ቦታዎችን ታገኛላችሁ። በተለይ ለመዝናናት የምትሄዱ ሰዎች ማለት ነው። ባይ ዘ ዌይ በክረምት አካባቢ ላይ ስትመጡ እዚህ አካባቢ ቅዝቃዜው በጣም ከፍተኛ ስለሆነ የሆነ በረዶ ራሱ ይሰራልና አንድ ጊዜ በክረምት ላይ ነው እኔ እዚህ የሚኖሩ ጓደኞቼ ይዘው ይመጣው ይሄን ቦታ ብዙ ኢትዮጵያኖች አያውቁትም ብለው ይዘው ይመጣው ያሳዩኝና ተመልከቱ። በተራራ መሃል ነው የምትሄዱት። እጅግ በጣም የተዋበ ነው። በጣም ነው የሚያምረው ውበቱ። ዳርና ዳር ስታዩት በቃ መልክዓ ምድሩ እና የቅዝቃዜ መጠኑም ከዱባይ አሁን 42 ዲግሪ ሴልሺየስ ነው። ይሄንን ቪዲዮ በመቀርጽበት ሰዓት ዱባይ ያለው 40 ዲግሪ ሴልሺየስ ሲሆን አሁን እዚህ ወደ 32 ዲግሪ ወርዷል እና ኦሬዲ ወደ እነዚህ ወደ ተራሮቹ እየሄዳችሁ እየሰነጠቃችሁ ባለፋችሁ ጊዜ በቃ የሙቀቱን መጠን በጣም እየወረደ ነው የሚሄደው። ሞር ቅዝቃዜ ውስጥ እየገባችሁ ነው የምትሄዱት እና ተመልከቱት ተራሮቹን። በቃ አሁን እኛ በጣም ወደ ዝቅተኛ ቦታ ነው እንትን እያልን ያለ ነውና ዋርኒንጎቹ እንደምታያቸው ምክንያቱም አንዳንዴ ድንጋይ ይወድቃል ከላይ ከተራራው ላይ ድንጋይ ይወድቅና መንገዱን ስለሚዘጋው በጣም አለርት ላይ ሆናችሁ ነው መሄድ ያለባችሁ፣ መጓዝ ያለባችሁ፣ መንዳት ያለባችሁና ይገርም ታናል ያለፈን ወይ ሻርጃ ባይዘው በጣም ሰፊ ግዛት ነው። አንዳንዴ ተራራዎቹ በጣም ግዙፍ ሲሆኑ እንደዚህ በሷቸዋልና በስር ያሳልፉታል መንገዱ። አሁን እዚህ ሻርጃ ላይ ወደ ድንበሩ ከተማ እየሄደ ቆምኩኝ መንገድ ላይና ተመልከቱት። በጣም የሚገርም ቀተራራው የሚያምር ከለር ነው ያለው። እዚህ ጋር እንደምታዩት መቆሚያና እዚህ ጋር ደግሞ ሬስቶራንቶች ቁልቁል ድረስ አሉ። ይሄ ሬስቴሪያ ነው። ሬስቴሪያ የተለያየ ዓለም ሀገራት አለ እና ምንድነው የሚያደርጉት ከባባድ መኪኖች በተለይ ወደ ክፍለ ሀገር ምናምን ሲነዱ ማረፍ ስላለባቸው ሬስቴሪያ ያመቻቹና እዛ ላይ ሽንት ቤቶች፣ ሻወር እንዲሁም ውሃ ምናምን ይቀመጣል። እዚህ የተባበሩት አረብ ኤምሬትስ ላይ ያየሁት ደግሞ ተራራው በጣም ያምራል። በጣም ሉክ ግሪን ነው። እዚህ ጋር ግሪን ለማድረግ ሞክረዋል። እዚህ ምንም እንኳን በረሃማ ቢሆንም ግን ግሪን አድርገውታል። እንደገና እዚህ ጋር ለጸሎት መስጂድም ሰርተዋል ማለት ነው። ምክንያቱም እዚህ የተባበሩት አረብ ኤምሬትስ ሙሉ በሙሉ የእስልምና እምነት ተከታዮች ስለሆኑ ሞስክም አለ እንደምታዩት በጣም ቆንጆ መስጂድ አለ እዚህ ጋር። ሶ እንግዲህ ሬስቴሪያቸው ላይ መጸለይም ካለባቸው መስጂድ ገብተው ይጸልያሉ ማለት ነውና እጅግ በጣም ነው ግን የተዋበ ነው። ያው እንግዲህ እየተጓዝን ያለ ነው በዚች መኪና ነው። ገባን በልና መንገዳችንን እንቀጥላለን። አንድ 30 ደቂቃ ይቀረናል። ከ7 ደቂቃ ጉዞ በኋላ ኦማን ውስጥ ገባለሁ። እንግዲህ መንገዱ የሚሆነው ምንድነው አንድ ግራም ያጋባችሁ ነው። አሁን ቀጥታ ነው እየሄድኩ ያለሁት። መንገዱ ዳይሬክት ሄድና ኦማን ገባለሁ። ከዛ ከኦማን ወጥቼ ዩናይትድ አረብ ኤምሬትስ ገባለሁ መልሼ ማለት ነው በዛው መንገድ ላይ። ከዛ ከዩናይትድ አረብ ኤምሬትስ ደግሞ መልሼ ወደ ኦማን፣ ከዛ ደግሞ መልሼ ወደ ዩናይትድ አረብ ኤምሬትስ ነው የምሄደው። ይሄ ለምን ሀፕን አደረገ ማለት ከአንድ ሀገር አቋርጣችሁ ከወጣችሁ በኋላ እንደገና ተመልሳችሁ እዛው ሀገር የምትመጡት ወይ ተመልሳችሁ ነው ወይ ደግሞ ያ ሀገር በሆነ ሀገር ተከቦ ሲገኝ ለምሳሌ አይ ቲንክ ሌሴቶ ትመስለኛለች ወይ ደግሞ ቫቲካን አሁን በሮም ተከባ ነው የምትገኘው። ስለዚህ ቀጥታ ብናቋርጠው ከሆነ ሀገር ወጥተን የሆነ ሀገር እንገባለን። ወይ ደግሞ ሌሴቶም እንደዛው በደቡብ አፍሪካ የተከበበች ነች። ሶ ከደቡብ አፍሪካ ወደ ሌሴቶ ከዛ ደቡብ አፍሪካ። ይሄ ግን ግራ የሚያጋባው ምን መሰላችሁ? ከዩናይትድ አረብ ኤምሬት አሁን ሻርጃ ነው ያለሁት። ከሻርጃ የነዳው ነው ቀጥታ የምገባው ወደ ኦማን ነው። ከዛ ከኦማን ደግሞ ቀጥዬ የምገባው ወደ ዩናይትድ አረብ ኤምሬት ነው። ከዩናይትድ አረብ ኤምሬት መልሼ ወደ ኦማን፣ ከዛ በኋላ መልሼ ወደ ተባበሩት አረብ ኤምሬት ሻርጃ ገባለሁ። ከዛ በኋላ ያው ፊት ለፊት ህንድ ውቅያኖስ ነው የሚኖረው። እንግዲህ ውቅያኖስ መግባት ካልፈለኩ ዞር ይመለሳለሁ ማለት ነው። እንግዲህ አሁን የሚሄድባት ናህዋ የምትባል ከተማ ነው። ሶ አሁን ልለፍና ኦማን ከገባው በኋላ ነግራችኋለሁ ማለት ነው። አሁን ሰፊ የሆነ ታናል ነው እያለፍኩ የምገኘው። ከፊት ለፊቴም እንደምታዩት በጣም ሰፊ ታናል ነው እየመጣን የነበረው። አሁን ታናሉን ጨርሰን እየወጣን ኦፊሻሊ አሁን ኦማን ገብቻለሁ። ይሄ መሬት የኦማን ነው እንደምታዩት የኦማን ባንዲራ ነው የሚውለበለብበት። ኮንስትራክሽኑንም ኤቭሪቲንግ የሚሰራውም የኦማን መንግስት ነው እንደምታዩት። ይሄ ኦማን ነው። አሁን ኤምሬትስን አቋርጠን ኦማን ገባን። ከኦማን ደግሞ መልሰን ወደ ኤምሬት እንገባለን። መልሰን ወደ
ኦማን መልሰን ወደ ኤምሬት ነው የሚሆነው ጉዟችንና ሁለቱ ሀገራት ከሚጎራበቱበት ድንበር ጥቂት ራቅ ብሎ እንደዚህ አይነት እንግዳ ክስተት የሚከሰትበት መሬት አለ በነገራችን ላይ እንደዚህ አይነት አወዛጋቢ ቦታዎች በመድር ላይ ላይክ 2 ወይ 3 ናቸው እንደዚህ አይነት ክስተቶች እንጂ ብዙም እንደዚህ አይነት የቦርደር አቀማመጥ ብዙም አታዩ ሶ እንግዲህ መልሼ እንግዲህ ካንድ ከ10 ደቂቃ በኋላ መልሼ ደግሞ ዩናይትድ አረብ ኤምሬትስ ውስጥ እገባለሁ ማለት ነው ወደምንሄድባት ከተማ ማለት ነው እንደምታዩት እዚህ ጋር የገቨርንመንት መስሪያ ቤቶች አሉ ፍላጉም እንደምታዩት እዚህ አካባቢ ኦማን ባንዲራ ነው የሚውለበለበው እነዚህ የኦማን የገቨርንመንቱ መስሪያ ቤቶች ናቸው በጣም የተዋበ ነው እዚህ ጋር መስጂድ ታያላችሁ በጣም የሚያምር መንደር ነው እዚህ በረሃ ውስጥ የገነቡት በጣም የሚያምር ነው ይኖራል ሰው እንደምታዩት መኖሪያ ቤቶች አሉ የቴምር ዛፍ ዘንባባው ማለት ነው በጣም በየቦታው ነው ያለውና በየጥጋጥጉ በየተራራው ስር ስትመለከቱ በጣም ብዙ ዘንባባ ዛፎች ታያላችሁ ሞር ደግሞ ግሪንም ነገር ነው ወደዚህ ስትመጡ እንደምታዩት ያው እንግዲህ ናህዋ የተባለው የዩናይትድ አረብ ኤምሬትስ ግዛት ይሄ ነው ከዛ በኋላ ደግሞ ኦማን አለች እንግዲህ እንደ አይነት ቦርደር ቀደም እንደነገርኳችሁ ስነዳም ወደዚህም ስመጣ እንደተመለከታችሁት ምንም አይነት ቦርደር ክሮሲንግ ቼክ ምናምን የለም ግን አይታችሁታል ፍላጉ ኤቭሪቲንግ አኗኗራቸው ቦታውም ገቨርንመንት ይቆጣጠራል ማፓቹም ላይ ስታልፉ ኦማን ናቸው አሁን ዩናይትድ አረብ ኤምሬት ናቸው ይላቸዋል ይሄ እንግዲህ ሀፕን ያደረገው በተለይም በ19ኛው መቶ ክፍለ ዘመን በኋላ በቀጠናው ላይ እንግዲህ ከፍተኛ ተጽዕኖ የነበራት እንግሊዝ እንደነበረች ታስታውሳላችሁና በኋላ ላይ ሻርጃም ዩናይትድ አረብ ኤምሬትም ከዚህ በፊት ስለሷ በደንብ ስለ ታሪኳ ቪዲዮ ሰርች ይላችኋለሁ ስለ መስረቷ 7 ግዛት ነው ያላት በአጠቃላይ እንደምታውቁት እንግዲህ ከ7ቱ ግዛቶቿ አንዷ ደግሞ ሻርጃ ነች ሶ ሻርጃም ራሳቸውን የቻሉ ነበሩ 7ቱም ግዛቶች በጋራ በመተባበር በመዋሃድ ነው አንድ ሀገር የሰሩት የጋራ የሚያስማማቸው ማያስማማቸው አለ ራሳቸው ህግ አላቸው እንግዲህ ወደዚህ ወደ ድንበሩ ጉዳይ ስንመጣ ድንበሩ ሲካለል ማለትም የዩናይትድ አረብ ኤምሬትስ ድንበር ወይም የሻርጃ ድንበር ከኦማን ድንበር ጋር በሚካለል ጊዜ እዛ ያሉት ማህበረሰቦች አንዳንዶቹ ያ ኦማናዊ ነን የኦማን ዜጎች ነን አንዳንዶቹም ደግሞ የዩናይትድ አረብ ኤምሬትስ ዜጎች ነን ከዛ ይሄንን እንዴት ይፈታ የሚለው ነበር አጨቃጫቂውና እንግሊዝም ኢንቮልቭ በማድረግ በአካባቢው ላይ ምን አይነት ሶሉሽን ያስፈልጋል ሲባል እንደዚህ አይነት ቀጠና መመስረት አስፈልገ ማለት ቦርደር ክሮሲንግ ቼክ ፖይንቶች የሉም ማለት ቦርደር ክሮስ ታረጉ ሌላ ሀገር ሁሉም ሀገር ቼክ ፖይንት አለ ፓስፖርት ያስፈልጋቸዋል ምክንያቱም የሆነ ሀገር ዜጋ ሆናችሁ ወደ ሆነ ሀገር ስትሄዱ ቼክ ፖይንቶች አሉ እነዛ ተመርምራችሁ ነው የምታልፉት ይሄ ደግሞ እንደዛ አይነት ነገር እንዳይኖር ነገር ግን ዜጎቹ ለምሳሌ ኦማን ነኝ ያለ ኦማናዊ ሆኖ እንዲኖር ዩናይትድ አረብ ኤምሬት ነኝ ያለ ዩናይትድ አረብ ኤምሬት ሆኖ እንዲኖር ቦታውን ከለሉላቸው ስለዚህ አሁን እንግዲህ የኦማንና የዩናይትድ አረብ ኤምሬት ዋናው ቦርደር ራቅ ብሎ ዩናይትድ አረብ ኤምሬት ውስጥ ኦማን መሬት አላት እዛ የኦማን መሬት ውስጥ ደግሞ ዩናይትድ አረብ ኤምሬት መሬት አላት ይሄ ነው አፕን ያደረገውና በጣም ነው የሚገርመው በማፑም ላይ እንደምታዩት ከላይ እንግዲህ እቺ የዩናይትድ አረብ ኤምሬት ነች ትልቋ ግዛት እዛ ውስጥ ኦማን የምትባል ግዛት አላት እንደምታዩት ክቡ ከሷ ውስጥ ደግሞ ናህዋ የተባለው የኤምሬትስ ግዛት አለ ስለዚህ ሁለቱ ውስጥ ታቃርጡ ቦርደር ክሮሲንግ እንዳይኖር ሁለቱ ሀገራት ተስማሙ ቦታቸውን ሁለቱም ይቆጣጣራሉ ዜጎቹም ደግሞ በፈለጉበት ይኖራሉ ለምሳሌ ብዙ ጊዜ ማንነት እኔ ማንነቴ ካሌ ነው ይላሉ ሰዎች የተለያየ ዓለም ጫፍ ላይ እንደ አይነት ክርክሮች አሉ የማንነት ጥያቄዎች ሊሆን ይችላሉ whatever it is እኔ እዚህ ቦታ ነኝ እኔ እዛ ቦታ ነኝ እየተባለ የሚነሱ ጥያቄዎች አሉና እንደዚህ አይነት ጥያቄ እንግዲህ ብዙ ጊዜ በተለያየ ዓለም ጫፍ ላይ እንመለከታለን ስለዚህ ለዛ ደግሞ የሰው ልጆች ሶሉሽን አበጅተው አልፈዋልና ከዛ ሶሉሽኑ አንዱ እንደዚህ አይነት ልዩ የሆነ ዞኖችን ማበጀት ነው ይሄ እንግዲህ ልዩ የሆነው ዞን የኦማን መሬት ለኦማን ኦማናዊ ነኝ ያለ የኦማን መሬት ላይ ይኖራል ኤምሬታዊ ነኝ ያለ ኤምሬት መሬት ላይ ይኖራል ያሉበትን እንዳሉበት እንደ ሀገር አጸኑላቸው በመስማማ ደም ከመቃባት ደም ከመፋሰስ ምናምን ኦማናዊ ነኝ ያለ ኦማን ሆኖ እንዲኖር ኤምሬታዊ ነኝ ያለ ደግሞ ኤምሬትስ ነኝ ያለ ወይም ሻርጃ ነኝ ያለ ሻርጃ ሆኖ እንዲኖር ማለት ነው እንግዲህ እንደምታውቁት ባኒያስ ምናምን የሚባሉ ጎሳዎች አሉ እዚህ የተባበሩት አረብ ኤምሬትስ ውስጥም በኦማን ውስጥም ብዙ አይነት ብሔረሰቦች ነው ያሉት ስለዚህ እነዛ ብሔረሰቦች እንግዲህ እንደ ሀገር ሲካለሉ እንደ የራሳቸው መቀመጫቸው ቦታቸው እያንዳንዱ ሲካለል የራሱ የሆነ ስነ ስርዓት ተበጅቶለታልና እቺም እንግዲህ ናህዋ የምትባለው በተለይ ወደ ተባበሩት አረብ ኤምሬት ለጉዞ የምትመጡ ከሆነ መጎብኘት ትችላላችሁ ድራይቭ አድርጋችሁ መሄድ ትችላላችሁ አለም መኪናም ተከራይታችሁ ልትመጡ ትችላላችሁ 1 ሰዓት ተኩል ነው የሚርቀው መልክዓ ምድሩ በጣም የሚያምር ነው ክረምት ላይ ቢሆን ሞር በጣም የቀዘቀዘ ኤክስፒሪየንስ ታረጋላችሁ ተራሮቿን በጣም ቀዝቃዛ ናቸው በጋ ላይ ሲሆን ደግሞ ትንሽ ሞቃታማ ነው እንደምታዩት ትንሽ ሞቅ ያለ ነው ፀሐይ ያለው ሐሩር ግን ያን ያህል ልክ እንደ ዱባይ ሻርጃ ምናምን አቡዳቢ ስትሆኑ እንደሚሞቃችሁ አይደለም ያው በተራራ የተከበበ ስለሆነ ሞር ኮልድ ነው ትንሽ ቀዝቀዝ ይላል ከሌሎቹ ማለት ነው እንግዲህ ተመልከቱ
ቦርደር እንደዚህ ማለት የሰው ልጅ ለእያንዳንዱ ችግር መፍትሄ ሲያበጅ ነው የኖረው የሰው ልጅና እንግዲህ ካበጃቸው መፍትሄዎች አንዱ ደግሞ ይሄ ነው። በቦርደር በድንበር በመሬት በወሰን ከመጋደል እንደዚህ አይነት ሶሉሽኖችን አበጅቶ ተነጋግሮ በሀገር ውስጥ ሀገር በድንበር ውስጥ ድንበር እስከ መስራት ደርሷል። እንግዲህ ይሄ በጣም የሚያስገርም ኤክስፒሪየንስ ነው በምድር ላይ ካየዋቸው ማለት ነው። ከዚህ በፊት እንደምታስተውሉት የቤልጂየም እና የኔዘርላንድ ቦርደር ተመሳሳይ ኤክስፒሪየንስ ያለው ነው። ያኛው እንደውም ድብልቅልቅ ያለ ነው ከዚህ ይሄኛው ደግሞ ከዛ መለስ ብሎ ግን ይሄም ራሱ የሚያስገርም ሶሉሽን ያለው ነውና እስኪ ደግሞ ይሄንን አየን። ሌትስ ጎ ደግሞ ወደ ሰሜን አሜሪካ አህጉር እንሂድና ደግሞ የአሜሪካና የሜክሲኮን አነጋጋሪ ቦርደር ደግሞ እንሂድ። ሌትስ ጎ ወደ አሜሪካ። ዛሬ ደግሞ የማሳያችሁ በዓለም ላይ በከፍተኛ ሁኔታ አነጋጋሪ የሆነ እጅግ በጣም በርካታ ሰዎች የሚመጡበት እንዲሁም ደግሞ በቅርቡም እንደምታስተውሱት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔ ከተመረጥኩ በሱ ቦታ ላይ የአስቸኳይ ጊዜ አዋጅ አውጃለሁ ካሉ በኋላ አሁን በዛ ድንበር አቅራቢያ አስቸኳይ ጊዜ አዋጅ አውጀዋል። በጣም በርካታ ኢትዮጵያውያንን ጨምሮ የተለያየ ዓለም ዜጎች መጥተው ወደ አሜሪካ ለመግባት ሙከራ የሚያደርጉበት ወይም የሚገቡበት የአሜሪካና የሜክሲኮ ድንበር ለመሆኑ እንዴት ያለ ነው? በጣም በመገናኛ ብዙሃን በስፋት አነጋጋሪ እንደሆነ ታውቃላችሁ። እንዲሁም ደግሞ ትራምፕ በቀድሞ የስልጣን ዘመናቸው ከፍተኛ የሆነ ትልቅ አጥርም ጭምር በብረት እንዳጠሩ ታውቃላችሁ። እንደገና ደግሞ ያንንም የብረት ግንብ አሁንም እንደሚያጠናክሩት ተናግረዋል። እንግዲህ ውስብስብ ነገሮች ያሉበት አስቸኳይ ጊዜ አዋጅ የታወጀበት አካባቢ ነው ያ ቦርደር ላይ ያለው ቁጥጥር ማለት ነው። እንግዲህ የሜክሲኮ ድንበር በዋናነት በካሊፎርኒያ በቴክሳስ ሰፊ ግዛት ሲይዙ አሪዞናም እንዲሁ ሌላኛዋ የሜክሲኮ ድንበርተኛ ነች ማለት ነው። አሁን እኔ ያለሁት በካሊፎርኒያዋ ሎስ አንጀለስ ከተማ ነው። ከሎስ አንጀለስ ወደ ሳንዲያጎ የ2 ሰዓት መንገድ ይወስዳል። ወደ ሳንዲያጎ ስጃችሁ ሳንዲያጎ ድንበር ላይ ለሜክሲኮ ድንበር ላይ ያለች ከተማ ነች። ያንን ድንበር አሳያችኋለሁ። እዛች ድንበር ከተማ ላይም ወዲያ እንላለን። በነገራችን ላይ የድንበር ከተሞች ብዙ ጊዜ ያላቸው ነገር በጣም ውስብስብ የተለየ ነው። ለምሳሌ ወደ ገላባት ሄዳችሁ ከሆነ ገላባት የሱዳን ድንበር ነው። በዚህ ደግሞ መተማ አለ፣ በሱዳን በኩል ገላባት አለና እዛ ድንበር ላይ ያሉ ህዝቦች የሚናገሩት ቋንቋ የሚጠቀሙት የቴሌኮም መሳሪያዎች ምናምን የሁለቱንም ሀገር ነው። ምክንያቱም ድንበር ስለሆነ የሁለቱም ሀገራት ቴሌኮሞች ይሰራሉ ምናምን በጣም የተለየ ነው። የመገበያያ ገንዘባቸው ሁለቱም ሀገራት ነው እና ብዙ አይተናል። የካናዳንም እንዲሁ ስናይ እንዲሁም ደግሞ የሰሜን ኮሪያንም ስናይ አይታችኋል የነበረው ውጥረት የነበረው አስፈሪነት። አሁን ደግሞ በዓለም ላይ በአነጋጋሪነት የሚታወቀውን የአሜሪካና የሜክሲኮ ድንበርን እናያለን ማለት ነው። አብራችሁን ቆዩ። ከዛ በፊት ያለሁት እንግዲህ ሼል ነው። ሶ መኪናችን ጋዝ የለውም። ስለዚህ ለመኪናችን ነዳጅ እንቀዳለን ማለት ነው። ይኸውላችሁ ጋዝ ስትቀዱ ከኛ ሀገር ትንሽ የተለየ ነው ይሄኛው። በዚህ በኩል ያለው የቤንዚል ሲሆን አረንጓዴው ደግሞ የናፍጣ ነው። ሶ ዲዝል ከፈለጋችሁ ዲዝል ይሄን፣ ሶስቱ ግን ቤንዚሎች ናቸው። ሶ ቤንዚሉ የጥራት ደረጃው ነው። ይሄ ሬጉላር የሚባለው ነው። ይሄ ደግሞ ፕላስ የሚባለው ነው። ሄቪ ፓወር። ሶ ሶስቱም የጥራት ደረጃቸው ነው። ሶስቱም ውድ ናቸው። ባይዘው ይሄው ካሊፎርኒያ ውስጥ በጣም ነዳጅ ውድ ነው በነገራችን ላይ። ኦልሞስት ከሌሎቹ ግዛቶች ጋር የአንድ ብርና ከዛ በላይ የሆነ ልዩነት አለው። እኔ ቤንዚል 87ቱን እየቀዳው ያለሁት 4 ብር ከ4 ዶላር ከ79 ነው። አሜሪካ ውስጥ ያው እንደምታውቁት በሊትር አይደለም የሚለኩት በጋሎን ነው። ሶ 1 ጋሎን 4 ብር ከ4 ዶላር ከ79 ነው። እዚህ በጣም ኤክስፔንሲቭ ነው። ባይዘው መላው ካሊፎርኒያ በጣም ኤክስፔንሲቭ የሆነ ግዛት ነው ከአሜሪካ ግዛቶች። ወደዛ ወደ ኢስት ኮስት ብትሄዱ ወደ ኒውዮርክ ምናምን ወደ ቨርጂኒያ ምናምን ስትሄዱ ደግሞ በጣም ልዩነት አለ። ላይክ የ1 ዶላር ከ50 ሳንቲም ምናምን ልዩነት አለ። በጣም ልዩነት አለ እና ያው 1 ዶላር ለውጥ አለው ማለት አንድ ነገር በጣም ከፍተኛ የሆነ ልዩነት አለው ማለት ነው። ምክንያቱም ከረንሲው በጣም ሃርድ ከረንሲ ነው እንደምታውቁት። ስለዚህ አሁን እንግዲህ ቀድተን ጨርሰናል። ወደ አሜሪካና ወደ ሜክሲኮ ድንበር የምናደርገው ጉዞ ተጀምሯል። እዚህ ጋር እንግዲህ አብሮን ሁሉ ጊዜም የሚጓዝ እንግዳለን የዩቲዩብ ሚስጥሮች። እንግዲህ እዚህ ጋር ነው የምትቀመጠው። ዛሬም በመንገዳችን ይኸው እንደተለመደው እዚህ ጋር ትቀመጣለች። ቤልት ይታሰርላት እንዳትወድቅ ይኸው ቤልት ታስሮላት ደቀብላለች። አሁን እንግዲህ ወደ አሜሪካና ሜክሲኮ ድንበር የምናደርገውን ጉዞ እንቀጥላለን ማለት ነው። ጉዟችን እንግዲህ 2 ሰዓት ምናምን ነው የሚወስደው። ያው ከዚህ ቀደም እንደተጓዝኑበት አይደለም፣ ከዛ በታችም ነው። ያው ብዙ ከዚህም የበላለጡ ጉዞዎች ሄደን እናውቃለን እንደምታውቁት። አብረን እንጓዝ። መንገዱ በጣም ክራውድድ ነው። በስማ ይህን የሚያክል ሃይዌይ ሙሉ በሙሉ ተዘግቷል። በዚህኛው መሄድ አንችልም፣ ምክንያቱም ይሄኛው ኤችኦቪ ነው። በዚህኛው መንገድ 2 ሰው የጫነና ከዛ በላይ የጫነ ነው የሚሄደው እንጂ አንድ ብቻችሁን ሆናችሁ በዚህኛው መንገድ መሄድ አትችሉም። አያችሁ እዛ የመንገዱ ሳይን ራሱ ይነግራችኋል። ሌኑ 2 እና ከዛ በላይ ነው ይላል። በዚሁ መንገድ ነው የምንሄደው። አሁን እየተከፈተ ይመስላል፣ ግን ለምለም ነው። በቃ ግሪንነቱ ምናምን ሲያምር እንደዛ ታዩታላችሁ። ይሄ ተራራው ምናምን ግሪንነቱ ገና የመንገዱ ስፋት በጣም
በጣም ሰፊ ነው ብዙ መስመር ኖሮት እንዲሞኖ እኮ ነው የሚዘጋጋው የሚገርመው እሱ እኮ በነገራችን ላይ ከዚህ ቀደም በነበረው ቪዲዮ ነግሬያችኋለሁ አሁን እየነዳሁባት ያለችውና የዛሬውን ፕሮግራሚን እየሰራሁባት ያለችው ካሊፎርኒያ የምትባለው ግዛት ነች አሜሪካ ሶ እንግዲህ ካሊፎርኒያ ራሷ የሜክሲኮ ነበረች እንደምታውቁት አሁን አንድ ነገር በዚሁ ላውራችሁ እንግዲህ እስክደርስ አሜሪካ የሚባል ነገር አለ በኢንፋክት አሜሪካ የሚባል ኮንቲኔንት ነው ያለው እንጂ ቺንዋ ዩናይትድ ስቴትስ ኦፍ አሜሪካ ነው የምትባለው ሀገሪቷ የተባበሩት የአሜሪካ ግዛቶች ነው የምትባለው አሜሪካ ካልን ግን በጣም ብዙ አሜሪካዎች አሉ ማለት ጃማይካም አሜሪካ ነው ኮስታሪካም አሜሪካ ነው ሜክሲኮም አሜሪካ ነው ካናዳም አሜሪካ ነው አርጀንቲናም አሜሪካ ነው ብራዚልም አሜሪካ ነው አሜሪካ ማለት ራሱ የኮንቲኔንት ወይም ደግሞ የአህጉር ስም እና ዋናው የሀገሪቷ መጠሪያች ዩናይትድ ስቴትስ ኦፍ አሜሪካ ነው የሚባለው የተባበሩት የአሜሪካ ግዛቶች እንግዲህ ሁለት አሜሪካዎች አሉ እንደምታውቁት ደቡብ አሜሪካና ሰሜን አሜሪካ ደቡብ አሜሪካ ውስጥ በጣም ብዙ ሀገሮች አሉ እንደነ ቺሊ አርጀንቲና ኡራጓይ ብራዚል እና ቬኔዙዌላ ኮሎምቢያ ወደ ሰሜን አሜሪካም ስትመጡ ደግሞ በጣም ብዙ ሀገሮች አሉ እና ብዙ ጊዜ ሰዎች ሰሜን አሜሪካ ብለው ቺን ዩናይትድ ስቴትስ እና አሜሪካን ለመጥራት ይሞክራሉ ግን ዩናይትድ ስቴትስ አሜሪካ ነች ሶ ሰሜን አሜሪካ ውስጥ በጣም ብዙ ሀገሮች አሉ እንደ ምሳሌ እንኳን ብንጠቅስ ሜክሲኮ ዩናይትድ ስቴትስ ኦፍ አሜሪካ እንዲሁም ካናዳ ወደታች ስንሄድ ደግሞ እንደነ ኩባ እናገኛለን እንደነ ኤል ሳልቫዶር የመሳሰሉት ሀገሮች ሰሜን አሜሪካ ኮንቲኔንት ውስጥ የሚገኙ ናቸው ኮስታሪካ ምናምን እና ሰሜን አሜሪካና ደቡብ አሜሪካ ተብለው ነው ግዛቶቹ የሚለዩት ፋይናሊ ግን እኛ ብቻ ሳንሆን ብዙ የዓለም ህዝብ አሜሪካ ብሎ ይጠራል አሜሪካ የሚለው እቺን ዩናይትድ ስቴትስ ኦፍ አሜሪካን ለመግለጽ ነው ግን ዩኤስኤ ነው የምትባለው ባጭሬ ስሟ ወይም ዩናይትድ ስቴትስ ኦፍ አሜሪካ ነው ሶ አሜሪካ የሚለውን ስም የሚጋሩ በጣም ብዙ ወደ 50 ሀገራት አሉ እዚህ ሰሜንና ደቡብ ላይ ሰሜን አሜሪካ ውስጥ ብቻ ወደ 23 የሚጠጉ ሀገሮች አሉ በጣም የሚታወቁት እነዚህ ሜክሲኮ ካናዳ እንዲሁም ዩናይትድ ስቴትስ ናቸው ሰፊም የቆዳ ስፋት ያላቸው ሰሜን አሜሪካ ላይ እነሱ ናቸው ቀሪዎቹ በጣም ትንንሽ ናቸው ኩባን ካየናት በጣም ትንሽ ነች ኮስታሪካ በጣም ትንሽ ነች እና በደቡብ አሜሪካ ስር ደግሞ በጣም ትልልቅ ሀገሮች በጣም ስማቸው የገዘፈ ነው ብራዚል እና አርጀንቲና እና ቺሊ የመሳሰሉ በጣም ኡራጓይ ፔሩ የመሳሰሉ በጣም ብዙ ሀገራት ደቡብ አሜሪካ ውስጥ ይገኛሉ ማለት ነውና ሶ እስቲ እንግዲህ አሁን እየተጓዝን ነው ወደ ሳውዝ አቅጣጫ ነው እየተጓዝን ያለ ነው ምክንያቱም ከኤልኤ ነው ሎስ አንጀለስ ነው እየነዳ ያለው ሶ ወደ የደቡባዊን አቅጣጫ ይዘን ነው ወደ ሜክሲኮ ድንበር እየሄድን ያለ ነው ማለት ነው እንደምታዩት እንግዲህ ከሁለት ሰዓታት በኋላ አሁን ሳንዲያጎ ደርሻለሁ ወደ ከተማዋ እየገባሁ ነው ሶ እስቲ እንግዲህ ወደ ቦርደሩ ጋር እንሄዳለን በዋናነት ቦርደሩን የምናየው እዚህ ከተማ ላይ ሌላም ማሳያችሁ ነገር አለ እዚህ ከተማ ላይ ግን ያው በሌላ ቪዲዮ የማሳያችሁ እዚህ ከተማ ላይ ያው አንድ ቪዲዮ ለመስራት አይደለም የመጣሁት ሁለት ነው ስለዚህ ታዩታላችሁ ሁለተኛውንም በቅርቡ እዚሁ ቻናል ላይ የምጭነው ይሆናል ማለት ነው ሳንዲያጎ ስመጣ በነገራችን ላይ ሁለተኛው ነው አሁን እንግዲህ ይኸውላችሁ እንደምታዩት ወደ ቦርደሩ እየሄድኩ ነው ለመጠጋት እየሞከርኩ ነው አጥሩ ከወዲሁ ይታያል አጥሩን ተጠግቼ ለመንዳት ሞክራለሁ ከዛ በኋላ ያሉትን ሁኔታዎች ደግሞ ቀርጽላችኋለሁ ማለት ነው በጣም ብዙ ፖሊሶች ነው ያየሁት ያው ቦርደር ኮንትሮል የሚያደርጉ እንደገና ደግሞ እንደምታውቁት የድንበሩ አካባቢ በሙሉ ይሄንን ቪዲዮ እየቀረጽኩ ባሉበት ሰዓት ማለትም ጃንዋሪ ላይ ነው ይሄን ቪዲዮ እየቀረጽኩ ያለሁት ጃንዋሪ 25 ነው ዛሬ ከዚህ በኋላ ሊነሳ ስለሚችል ወይም ደግሞ ከዚህ በፊትም እንዳይመስላችሁ ብዬ ነው ስፔሲፊክ ቀኑን ለመጥቀስ ነው ጃንዋሪ 25 ነው መቼ እንደምጨነው ዩቲዩብ ላይ አላቀም ግን ጃንዋሪ 25 ነው እየቀረጽኩ ያለሁት እዚህ ቦታ ላይ አስቸኳይ ጊዜ አዋጅ ታውጇል ትራምፕ በመጣ ቀን ነው አስቸኳይ ጊዜ አዋጅ ያወጀውና ወታደሮችም ወደዚህ ተልከዋል ሶ የቦርደር ከተማ ይሄን ትመስላለች እንደምታዩት በጣም ያው ዶክመንት ይዛችሁ ምናምን ነው የምትንቀሳቀሱት እዚህ ቦታ ላይ ልትያዙ ትችላላችሁ ምክንያቱም አሁን ህገወጥ ስደተኞችን በብዛት እያያዝን ነው እያሉ ነው አፈሳ ብዙ አለ ምናምን እና እንደዛ ስለሆነ ወደዚህ አካባቢ ሲመጣ በተቻለ መጠን በማንኛውም ቦርደር አካባቢ እንኳን እንደዚህ አይነት አስቸኳይ ጊዜ አዋጅ የታወጀበት ቦታ ቀርቶ ማንኛውም አካባቢ ላይ ስትሄዱ ያው ዶክመንት የግድ ነው አሁን እንግዲህ እዚች ከተማ ላይ እንገኛለን ለቦርደሩ ሞር ልጠጋና አጥሩንም ላሳያችሁ ብዬ ነው እንደዛ መነጋገሪያ የሆነው የብረት አጥር አንዳንድ ጊዜ በቃ የሚገርማችሁ አሜሪካ አሁን ከካናዳ የሚመጣብኝ ስደተኛ የለም በማለት ይመስለኛል ያው መስመር ብቻ ነው ያለው ሂድን የሆነ መስመር እና የተቀመጠ የሆነ ማስታወሻ አለ እንጂ በእርግጥ ድንበሩ የት ነው በዚህ ነው በዛ ነው የሚባል ነገር የለው የሚገርም ነው በዚህኛው በኩል ደግሞ ስታዩት በሜክሲኮ ያው ስደተኛ ይመጣብናል በሚል በጣም ጥብቅ የሆነ ቁጥጥር ያለበት አጥር ነው የምታዩትና ይገርም ነው ደግሞ በጣም የፈረስ እርባታ ምናምን ብዙ ነው ያለው በጣም ብዙ የፈረስ ምናምን ሽታው ራሱ አካባቢ እንትን ያለው ታዩታላችሁ ይሄ በቃ ይሄ ተራራ ከዚህ ተራራ ጀርባ ያለችው ሜክሲኮ ናት በነገራችን ላይ ሜክሲኮ መግባት ትችላላችሁ በዚህ
ዶክመንታችሁን ከያዛችሁ በዚህ ቀጥታ ሜክሲኮ መግባት ትችላላችሁ። እንደውም ከቻለ ወደ ሜክሲኮ ለመግባት እንሞክራለን። ቦታው ግን በስማ ያስፈራል ላይ ገልጸው ታዩታላችሁ። ደን ነው ይሄ አጥሩ በቃ ቦርደር ነው የአሜሪካ ቦርደር ነው። ከፊት ለፊቴ የእሳት አደጋ መኪና ቆሟል። አይ ዶንት ኖ ምን እንደሆነ ያበራን የቆመው ዝም ብዬ ቆምኩኝ። ሶ መብራቱን ቀየረው ካደጋ ጊዜ ወደ እንትን ቀየረዋል መብራቱ። የመጨረሻው የአሜሪካ ድንበር ይሄ ነው። ተራራው ላይ ነው ያለው አጥሩ ራሱና ግድንግድ አጥር ነው። ኦኬ ማለፍ አይቻልም፣ መንገዱ ተዘግቷል። ሪስትሪክትድ ኤሪያ ነው የሚለው። ሶ አያችሁ አጥሩ እዛ ላይ የሚታያችሁ አጥር እሱ ግድንግድ አጥር ነው። ስደተኞች ሞር ከሌላ ሀገር የሚመጡ ሰዎች ያው እሱን አጥር ነው ዘለው የሚገቡት ወደ አሜሪካ ማለት ነው። አንድ ጊዜ ሰው አሜሪካ ዘሎ ከገባ ያው ሳይለም ይጠይቃል። ለዛ በጣም በርካታ በተለይ ከደቡብ አሜሪካ በጣም በርካታ ሀገራት ስደተኞች ይመጡና የሚገቡበት አጥር ይሄ ነው ማለት ነው። ሶ እዚህ ጋር ዩተርን ላድርግና ሌላ ቦታ ደግሞ ለመፈለግ ልሞክር። እሳት አደጋዎቹ ያሉት አሁንም አሉ፣ ይንቀሳቀሳሉ። እዚህ ጫካ ውስጥ እየተንቀሳቀሱ ነው። ምክንያቱም ካሊፎርኒያ እንግዲህ ይሄን እየቀረጽኩ ባለውበት ሰዓት መቼ እንደምለቀው ባላቀም ሎስ አንጀለስ ውስጥ የሰደድ እሳት ነበር። እንዲሁም ለሳንዲያጎ አቅራቢያም ሌላ ሰደድ እሳት ተቀስቅሷል። ሶ በሱ ስጋት ምክንያት ነው አሁን ጫካውን እየጠበቁ ነው እየዞሩ if something happen የሆነ ነገር ለማድረግ። ዳልኳችሁ በጣም ሞቃት ነው፣ ሞቃታማ ነው፣ በዛ ላይ ደረቅ ነው። ይሄ እጽዋቱ አሁን እንደምታዩት የሆነ ነገር ተቀጣጣይ እሳት ቢነሳ ሊቀጣጠል የሚችል ቦታ እንደምታዩትና እሱን ሞር ኮንትሮል ለማድረግ ነው ያሉትና ደረቅ ነው እንዳለ። የሆነ እሳት ቢያገኝ በቃ በዚህ ላይ ሞቃት ነው፣ በዚህ ላይ ደረቅ ነው። በነገራችን ላይ የሰሜን ኮሪያና የደቡብ ኮሪያን ቦርደር እንድታዩ ፍቃድ የሚሰጣቸው የተባበሩት መንግስታት ድርጅት ነውና ቦታውን በሱ ቁጥጥር ስር ስላለ ማለት ነውና በጣም አስጨናቂ ነበር። ያው ግን ተወጣ ነው። ይሄ ሌላኛው የቦርደር ቪዲዮአችን ነው። ይሄን ነው እንግዲህ መጀመሪያ በዚህ በተለይ በካሊፎርኒያ ሳይድ ከሌላ ሀገራት የሚገቡ ስደተኞች የሚያገኙት የመጀመሪያ ከተማ እቺ ሳንዲያጎ ነች። እዚህ ለተራራው ቅርብ የሆነችው ማለት ነው። ሶ ይሄ ነው ተራራው ነው እንግዲህ ቦርደራቸው። ላይ አጠራጥረዋል በጣም ግድንግድ። ሶ እዛ ላይ ሆነው ነው ኮንትሮል የሚያደርጉት። በጣም ጥብቅ ነው። ፓትሮሎች ታያላችሁ፣ የቦርደር የሚጠብቁ ፓትሮሎች ምናምን በየደቂቃው ያስቆሟቸዋል። ከፊቴ ኮንስትራክሽን መኪኖች ምናምን አሉ። መንገድ ዘግቶብኝ እና በጣም የገረመኝ ግብርና ስማን በጣም ነው ፈረስ የሚያረጉት። ነገሩ የሜክሲኮች እኮ ፈረስ ይወዱ የለ ያ ሞር የሜክሲኮ ኤትኒክ ሲቲ ያላቸው ነዋሪዎች ነው የሚኖሩት። ምክንያቱም ራሷ ካሊፎርኒያ ራሱ የሜክሲኮ ነበረች። ከሜክሲኮ አሜሪካ ጦርነት በኋላ ነው በቁጥጥር ስር ያለችው ወይም በአሜሪካ ስር የተካተተችው እንጂ ካሊፎርኒያ ቀድሞ የሜክሲኮ ነበረችው። ከጦርነቱ በኋላ ነው ዩናይትድ ስቴትስ የቀማቻት። ኪሞር አጥሩን ለማየት ነው አይደለ ቻሌንጁ። አጥሩን ወደምናይበት ሳይድ እየሄድኩ ነው። አንድ ቦታ አግኝቼ ማለት ነው። ይሄኛው ተዘግቷል። እስከ አጥሩ መሄድ ትችሉ ነበር። ኢቭን አጥሩ ጋር በቃ ወሉ ጋር ደርሳችሁ መምጣት ትችላላችሁና ግን ቅድም እንዳያችሁት ዝግ ነው። ስለዚህ አሁን ልመለስና በላይኛው ሳይድ በኩል ለማየት ልሞክር። ክሮስ ማድረግ ትችላላችሁ። ኖርማሊ እየነዳችሁ ወደ ሜክሲኮ ገብታችሁ ሜክሲኮ ውላችሁ ሁሉ መመለስ ትችላላችሁ። በእግራችሁም ትችላላችሁ፣ በመኪናም ትችላላችሁ። ፈረሶቹ ሲያማምሩ በመድኃኒዓለም የሚያምር ከለር ያለው ፈረስ ነው። አካባቢው እንዳለ ፈረስ ነፍ ፈረስ እርባታ ነው ያለው። ይሄኔ ደርሼ ነበር። እነዚህ ኮንስትራክሽን መኪኖች ባይኖሩ እንዳልደርባቸው ደግሞ ድፍን ነው መስመሩ። ይሄ ደግሞ የምታዩት ሃይዌይ እንግዲህ ባዶ የሆነ ሃይዌይ ነው የምታዩት። ይሄ ቀጥታ ወደ ሜክሲኮ የሚገባው ቀጥታ አሁን እየነዳው በሄድ ኤግዚት ላይ ሳልወጣ በሄድ ቀጥታ የሚወጣው የት ነው? ሜክሲኮ ቦርደር ኮንትሮሎች ጋር ያደርሰኛል ማለት ነው። ሶ ፓስፖርት ያስፈልጋችኋል። አሜሪካ መኖሪያ ፈቃድ ወር ምናምን ካላችሁ፣ ግሪን ካርድ ካላችሁ ወይም ደግሞ የአሜሪካ ዜጋ ከሆናችሁ ደግሞ ወደ ሜክሲኮ መግባት ትችላላችሁ። ስለዚህ ቀጥታ በመኪና የሚሄዱት ሰዎች እንደኔ ኤግዚት ላይ ኤግዚት የማያደርጉ ከሆነ አሁን ቀጣይ ማለት ይሄ መጨረሻ ኤግዚት አይደለም፣ ቀጣይ ያለ አንድ ኤግዚት 1A የሚባል ሶ ኤግዚት 1A ላይ ካልወጡ ቀጥታ ከዛ በኋላ ወደ ኢሚግሬሽኑ ነው የሚገቡት ማለት ነው። የአሜሪካ ኢሚግሬሽን ከዛ በኋላ የአሜሪካ ኢሚግሬሽንን ስታምፕ አስመጥተው ከሀገር መውጣታቸውን ቀጥሎ ወደ ሜክሲኮ ኢሚግሬሽን ይደርሳሉ። ላይክ 1 ሚኒት ስትነዱ ቦርደሩን ክሮስ ስለምታረጉ ላይ ትደርሳላችሁ። የመጨረሻው ኤግዚት ማለት ይችላል ይላል። ሶ አሁን የመጨረሻው ኤግዚት ላይ ወጣው ማለት ነው። እኔ አሁን በዚህ አድርጌ እዚሁ አሜሪካ ላይ ሆኜ በርቀት ማየት ብቻ ስለፈለኩኝ እዚህ አካባቢ አንድ ካፌ አለ። እዛ ካፌ ሆኜ ቦርደሩን በርቀት ለማየት ነው ማለት ነው። እስቲ እንግዲህ የቦርደሩ ከተማ ቆይታችን አሁንም መውረድ አልቻለም። መኪና ውስጥ እንዳለንን እስቲ ከመኪናው ወርጄ ሞክራለሁ አካባቢውን በደንብ ለመቃኘት ማለት ነው። ኦኬ እንደምታዩት እንግዲህ አሁን ቦርደሩ ላይ ያለው ባቡር ደግሞ ይሄ ነው። ከዚህ ባቡር ይዛችሁ ከካሊፎርኒያ ሜክሲኮ፣ ከሜክሲኮ ካሊፎርኒያ መጓጓዝ ትችላላችሁ ማለት ነው። እንግዲህ ፓርኪንጎች አሉ። ሰው በመኪና መጣችሁ እዚህ ከፍላችሁ አቁማችሁ ነው የምትሄዱት። ትሬኖቹ እንደምታያቸው ናቸው። ትሬኖቹ ይጓዛሉ። ሶ እዚህ ጋር ደግሞ
ትኬት መቁረጫውንም ማየው ትሬን ቦርደር ስቴሽን ይላል ሬስትሩም ነገር ነው አይ ቲንክ ይሄን ትመስላለች እንግዲህ ሳንዲያጎ የምትባለው የቦርደር ከተማ ማለት ነው የአሜሪካና የሜክሲኮ የቦርደር ከተማ በነገራችን ላይ በሚሊዮን የሚቆጠር ሰው ነው የሜክሲኮን ድንበር እየተሻገረ ወደ አሜሪካ የሚገባው ማለት ነውና በጣም ከፍተኛ ቁጥር ያላቸው ሰዎች ይመጣሉ ከሜክሲኮ So you're waiting to cross into the US right now? Yes, 3 días aquí. What is your reason? Are you seeking asylum or just looking for a better life? Buscar asilo. How far did you travel to get here? 2 meses. ሜክሲኮ ያው ዋነኛ መሸጋገሪያ ናት ወደ አሜሪካ ማለት ነው አንድ በጣም ያሳዘነኝ ስቶሪ ምንድነው ያው መቼም ሰው ወዶ አይሰደድም ሁሉም ይሄንን አይነት ወይ መርጠው የሚመጡት ከተለያየ ቦታ ማለት ነው እንግዲህ አማራጭ ስለሌላቸው ኑሮን ለማሸነፍ ነውና በጣም ብዙ የሚያሳዝኑ ስቶሪዎች ታያላችሁ በዛ ውስጥና አንድ ሲቢኤስ ኒውስ መሰለኝ ያወጣው ያንን ዜና በጣም ያሳዘነችኝ ሴትየዋ አሜሪካ ለመምጣት ብዙ ነው የተጓዘችው ወደ 6 ነው 7 ሀገራት አቋርጣለች በዚህ ሁኔታ ማለት ነው ከዛ አቋርጣ ከአሜሪካ ደረሰችና ምንድነው የሚያደርጉት የስልክ አፕሊኬሽን አለ በስልክ አፕሊኬሽን ሰብሚት ያደርጋሉ ዳታቸው ምናምንና አሳይለም ለመጠየቅ ማለት ነው ከዛ በኋላ ወደ ሪፊውጂ ይገባሉ ከዛ በኋላ ብዙ ፕሮሰሶች አሉት እና እቺ ሴት መጣች ከነ ልጇ ናት በጣም ነው የምታሳዝነው ወደዚህ ቦርደር መጣች ከዛላ ቦርደሩ ጋር ከደረሰች በኋላ በቃ እሷ እንግዲህ በምን ያህል ድካም እንደሚታለፍ እኔ ይሄንን አልፈው የገቡ ሰዎች በቃ በህይወትና በሞት መካከል ሆነው ማለት ያው የሚሞት አለ ፓናማ የሚባል አለ በጣም ለማመን የሚከብድ ማለት ይቻላል በጣም አስፈሪ ቦታ አለ የፓናማ ጃንግል ማለት ነው ሶ ያንን ጫካ አልፈው ሲመጡ በጣም ብዙዎቹ ይሞታሉ መንገድ ላይ በጣም ብዙ አስፈሪ አውሬዎች አሉ እባቦች አሉ በጣም ትልልቅ እንስሶች አሉና በዛም የሚበሉ ብዙ የህፃናት የተበሉ ሰዎችን አስክሬንም የምታዩበት አጋጣሚ ያለ በእግር ስትሄዱና እኔ ሪሊ በዚህ መንገድ ያለፉ ሰዎችም ስለነገሩኝ ነውና በጣም ፔንፉል ነው ሶ እቺ ሴትዮ ይሄን ሁሉ አልፋ ልጇን ይዛ ነው የመጣችው እና እዚህ ድንበር ላይ ከደረሰች በኋላ ሜክሲኮ ድንበር ላይ ከደረሰች በኋላ ልክ ወደ አሜሪካ ልትገባ ስትል ትራምፕ አስቸኳይ ጊዜ አዋጅ አውጆ ቦርደሩ እንዲዘጋ ሲያደርግ ያም አፕሊኬሽን ተዘጋ አውቶማቲካሊ የዚህ ሴትዮ ድካም ይሄ ሁሉ ተስፋ ባንድ ፊርማ ባከነና ትንሽ ሰዓታት ነበር የቀሯት የሚገርማችሁ በቃ ከአንድ ሰዓት በኋላ አፕሊኬሽኑን ልትልክ እየሞላችሁ ነበር አፑ ላይ ማመልከቻውን ልትልክ እየሞላችሁ ያላው አፑ ስራ አቆመ ምክንያቱም ትራምፕ ያንም ሳይን አደረገ ቦርደሩ እንዲዘጋ ይሄም መንገድ በዚህ በአፕሊኬሽን ሰብሚት ማድረግ ምናምን እንዲቀር ማንንም ስደተኛ በቦርደር እንዳይገባ የሚል ፊርማ ፈረመ አውቶማቲካሊ ሶ ኮምፕሊትሊ የሴትየዋ ህይወት ዛጋ ሸዳውን ሆነ ማለት ነውና በጣም ያሳዘነችኝና I feel like በጣም ነው ፊል ያረኳትና በጣም በብዙ ሚሊዮን የሚቆጠሩ እንደዚህ አይነት ታሪኮችን ተሰማላችሁ ምክንያቱም ዩናይትድ ስቴትስ ገብተው ሰርተው ራሳቸውን ቤተሰቦቻቸውን መቀየር የሚፈልጉ በጣም ብዙ ናቸው ይህንን መንገድ ሲመርጡ እንግዲህ መቼም በህይወትና የመኖርና ያለመኖር ጉዳይ ነው ይሄን መንገድ መርጠው ይሄን የሚያክል አጥር ጋር ተጋፍጠው ምናምን አልፈው ከሞት ተርፈው በጣም ሰው ሆነው ጀግና ሆነው ሰርተው ራሳቸውን ቤተሰቦቻቸውን የቀየሩ እንዳሉ ሁሉ ህይወታቸው የተበላሸ በጣም አስጨናቂ ሁኔታዎች ውስጥ ያሉ አሉ ደግሞ ልክ ለአሜሪካ ድንበር ቅርብ የሆኑ ሀገሮች ስትሄዱ እንደነ ሜክሲኮ ምናምን ስትሄዱ ደግሞ በተመሳሳይ ወደዚህ ወደ ዩናይትድ ስቴትስ ለመሄድ ፕሮሰስ ላይ ያሉ በቃ እዛ እየተዘጋጁ ያሉ ለመምጣት ምናምን ደግሞ ብዙ ታገኛላችሁ በጣም ብዙ ወጪ አውጥተው ደግሞ መጨረሻ ሰዓት ላይ አዳዲስ ህጎች ይወጡባቸውና በጣም አስከፊ ነው ስደቱ የምሬን ነው የምላችሁ ይሄ መንገድ በጣም አስፈሪና አስጨናቂ ነው አሁን ላይ ስፔሻሊ ነው ቪዲዮ እየሰራው ባለበት ሰዓት ኮምፕሊትሊ ሸዳውን ሆኗል ቦርደሩ ተዘግቷል በቃ በህገወጥ መንገድ አይገባም ተብሏል ያው በህጋዊ መንገድ የሚሄዱ ፓስፖርት ያላቸው የአሜሪካ መኖሪያ ፈቃድ ያላቸው ቪዛ ያላቸው አሜሪካውያን የሆኑ ምናምን ዜጎች ናቸው እንግዲህ እዚህ ቦርደሩ ላይ ያው በትሬንም በምንም እየሄዱ የሚገቡ የሚወጡት ኃይለኛ ቁጥጥር ነው ያለው እንደምታዩት አጥሩ በጣም ትልቅ ነው እንደውም ትራምፕ አሁን እሱን አጥሩ ሁሉ አጠናክረዋለሁ በደንብ ወደ ላይም ከፍ አድርገዋለሁ ምናምን እያለ አጥሩንም ባጥሩም ላይ የሚዘሉ ስላሉ ማለት ነው በጣም ብዙ የሰው ልጅ የሚከፍለው መስዋዕትነት ለመኖር የሚሄድበትን ጥግ የሚያሳይ ነውና በጣም የሚገርም ነው ሶ እንግዲህ በአሜሪካና በሜክሲኮ ድንበር ላይ የነበረን ቆይታ ይህንን ይመስላል አይውሽ ማቆሚያ አግኝቼ ሁሉም ቦታ መቆም አይቻልም አሁን ራሱ ያለሁበት ቦታ ሹፌር መኪና ውስጥ ሆኖ ብቻ መቆም የሚችልበት ቦታ ላይ ነው እኔ ከወረድኩኝ ላይክ መኪናውን ተው ያረጉታል መውረድ ስላልቻልኩ ነው እንጂ ወርጄ ሁሉንም አሳያችሁ ነበር በዚህች ቦርደር ከተማ ግን እስቲ ቆይ እዚህች ቦርደር ከተማ ላይ የሀበሻ ምግብ ቤት አለ ወይ
እስቲ ቆይ አበሻ ምግብ ቤት ካለ አበሻ ምግብ ቤት ካለ ምን አለ ማለት ነው ብዙ አበሻ ኮሚኒቲ አለ ማለት ነው ኢትዮጵያን ሬስቶራንት የኢትዮጵያ ሬስቶራንት ከዚህ አይደለም ከዚህ ከድንበሩ እንዲ ሬድሲ ሬስቶራንት ከድንበሩ 20 ደቂቃ ርቀት ላይ ሬድሲ ቀይ ባህር የሚባል ምግብ ቤት አለ የኢትዮጵያኖች ምግብ ቤት ነው ሉሲ ኢትዮጵያን ሬስቶራንት አስመራ ካፌና ሬስቶራንት አዋሽ ኢትዮጵያን ሬስቶራንት ዋው ደሞ አንድ አካባቢ ናቸው በጣም ብዙ አበሾች አሉ ማለት ነው በጣም ብዙ ኢትዮጵያውያን አሉ ማለት ነው ይገርም ነው በነገራችን ላይ ካሊፎርኒያ ውስጥ በጣም the highest ኢትዮጵያውያን የሚኖሩበት ካሊፎርኒያ ውስጥ ሎስ አንጀለስ የሚባለው ከተማ ነው ሆፕፉሊ ቪዲዮ እንደወደዳችሁ ተስፋ አደርጋለሁ አመሰግናለሁ በጣም ክቡራን ተመልካቾቼ በቀጣይ ቪዲዮ በሌላ ቦታ እስከምንገናኝ ድረስ በያላችሁበት የዓለም ዳር ቸር ቆዩ ባባይ ቻው